ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አህመድ አብሬያችሁ ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች። በሐረሪ ክልል ዓለም አቀፍ የሴቶች ቀንን ምክንያት በማድረግ ኤግዚቢሽንና ባዛር ተከፈተ። 50 ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ዘንድሮ የሚከበረውን የሴቶች ቀንን ምክንያት በማድረግ የሐረሪ ክልል ሴቶች ህጻናትና ወጣቶች ጉዳይ ቢሮ አዘጋጅነት ኤግዚቢሽንና ባዛር ተከፍቷል። በመክፈቻው ላይ ንግግር ያደረጉት የክልሉ ሴቶች ህጻናትና ወጣቶች ጉዳይ ቢሮ ኃላፊ ወይዘሮ ረምዚ አብዱል ወሃብ የዘንድሮ ዓለም አቀፍ የሴቶች ቀንን የሴቶች ተሳትፎና ተጠቃሚነትን በሚያጎለብቱ ኩነቶች ለማክበር የተለያዩ ንቅናቄዎች እንደሚያከናውኑ ጠቁመዋል። ይህ የዛሬው ኤግዚቢሽንና ባዛርም የሴቶችን ተሳትፎና ተጠቃሚነት በተግባር ለማበረታታት በማሰብ በማህበር የተደራጁ ሴት አምራችና ሻጮች የተሳተፉበት መሆኑን ጠቁመዋል። አምራቾቹ በቀጥታ ከሸማቹ በማገናኘት የማስተዋወቂያ መልካም አጋጣሚ በመሆኑ በቀጣይም የገበያ ትስስር የሚፈጠርላቸው እንደሆነ ተናግረዋል። በባዛሩ ላይ የኤሌክትሪክ ማንደጃዎች፣ የዕደ ጥበብ ውጤቶች፣ ባህላዊ ጌጣጌጥና አልባሳት፣ ዘይት፣ ሳሙና፣ እንቁላል፣ የግብርና ውጤቶችና የተለያዩ አልባሳት ቀርበዋል። ዜናውን ያደረሰችን ቤተልሔም ደሴ ናት። በክልሉ ከ297,000 በላይ ዜጎች ፋይዳ ዲጂታል መታወቂያ መውሰዳቸውን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ አስታወቀ። ፋይዳ ዲጂታል መታወቂያ ኢትዮጵያ በ2030 ለሰነቀችው ዲጂታል ኢትዮጵያ ራዕይ መሳካት መሰረት የሚጥል መሆኑ ተገልጿል። ዘገባውን ያደረሰችን ሪሃና ጀማል ናት። ገዛኸኝ አራጌ በዝርዝር ያቀርበዋል። ፋይዳ ዲጂታል መታወቂያ ኢትዮጵያ በ2030 የሰነቀችው ዲጂታል ኢትዮጵያ ራዕይ መሳካት መሰረት የሚጥል መሆኑን የሐረሪ ክልል ወሳኝ ኩነት ምዝገባ ኤጀንሲ አስታውቋል። የኤጀንሲው ኃላፊ አቶ ሳዳም መሐመድ የዲጂታል መታወቂያ የከተማና የገጠር ነዋሪዎችን ፍትሃዊ ተጠቃሚነት ለማረጋገጥ የሚያስችል መሆኑን ገልጸው ዜጎች ዘመናዊ ቀልጣፋ አገልግሎት እንዲያገኙ ከማገዙም ባለፈ በአገልግሎትና በተገልጋይ መካከል ግልጽነትና መተማመንን እንዲሰፍን ያደርጋል ብለዋል። የዲጂታል መታወቂያው ዘርፈ ብዙ ጠቀሜታዎችን የሚሰጥ መሆኑን የጠቆሙት ኃላፊው በክልሉ እስካሁን ባለው ሂደት ከ297,000 በላይ ዜጎች መታወቂያ መውሰዳቸውን አረጋግጠዋል። እኩል ተጠቃሚ እንዲሆኑ ያንን አገልግሎት ሊያገኙበት የሚችሉበትን መሰረት የሆነውን አስቻይ ሁኔታ መፍጠር ነው። ለዚህ አሁን ለምሳሌ በሀገር አቀፍ ደረጃ የባንክ ቡክ ምን ያህል ዜጎች አላቸው የሚለውን እንኳን ስንመለከተው ከሁለት ዜጎች አንዱ ዜጋ ብቻ ነው የባንክ አካውንት እንኳን ያለው። ሲቀጥል አንድ ወጥ የሆነ ኢኮኖሚ እንዘረጋለን እየተባለ ባለበት ሁኔታ ላይ አንድ ሰው የተለያየ ማንነቶችን ይዞ የሚቀርብ ከሆነም ደግሞ በዛ ልክ ያንን ነገር ማሳካት አይቻልምና የናሽናል አይዲ ዜጎች አንድ ወጥ የሆነ ማንነት ኖሯቸው ራሳቸው ማንነታቸውን የሚገልጽ መታወቂያ እንዲኖራቸው በማስቻል መተማመን እንዲኖር የሚያደርግ ነው ማለት ነው። የናሽናል አይዲን በሐረሪ ክልልም ለማህበረሰቡ ተደራሽ ለማድረግ እየተሰራ ያለበት ሁኔታ ነው ያለው። እስካሁን ባለው ሂደትም ያለውን አፈጻጸም ስንመለከተው ከ297,000 በላይ ዜጎች ለናሽናል አይዲ ተመዝግበው መታወቂያውን ያገኙ ናቸው ማለት ነው። በክልሉ ከ90 በመቶ በላይ የሚሆኑ የከተማ ነዋሪዎች ለመታወቂያ መመዝገቡን ገልጸው የገጠር ነዋሪዎች ደግሞ ባሉበት አካባቢ ሆነው እንዲመዘገቡ ለማስቻል ከኢትዮ ቴሌኮምና ከኢትዮጵያ ፖስታ አገልግሎት ጋር በቅንጅት እየሰራ መሆኑን ተናግረዋል። በተለይ ለሀገር አቀፍ ፈተና ለሚቀመጡ ተማሪዎች የፋይዳ ዲጂታል መታወቂያ የግድ አስፈላጊ መሆኑን የገለጹት ኃላፊው በክልሉ በሚገኙ ትምህርት ቤቶች ተማሪዎችን የመመዝገብ ስራ በትኩረት እየተከናወነ ይገኛል ብለዋል። አጋጣሚዎች በተለያዩ ጊዜያት የምዝገባ ኪቶችን ከኢትዮ ቴሌኮም እና ከፖስታ ቤት ጋር በመተባበር ኪቶችን በገጠር ወረዳዎች ማህበረሰቡ ባለበት ቦታ ወጥቶ እንዲመዘገብ ለማስቻል ኪቶችን በገጠር ወረዳዎች ወስደን ምዝገባ እየተደረገበት ያለበት ሁኔታ ነው ያለው። ይሄ ብቻ አይደለም፣ በትምህርት ቤቶችም ምዝገባዎች እየተደረገ ያለበት ሁኔታ ነው ያለው። አለው እንደሚታወቀው በትምህርት ቤት የ6ኛና 8ኛ እንዲሁም 12ኛ ክፍል ፈተናዎች የናሽናል አይዲ ይጠየቃል። ተማሪዎች ለፈተና በሚቀመጡበት ጊዜና በየትምህርት ቤቱ የናሽናል አይዲን ተደራሽ ለማድረግ
በዘመቻ መልኩ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ዲጂታል መታወቂያ ህፃናት ተማሪዎች ከስር መሰረቱ የተደራጀ ማስረጃ እንዲኖራቸው ከማድረጉም በላይ የሐሰተኛ የትምህርት ማስረጃን ለመከላከል ትልቅ እገዛ ያደርጋል ሲሉ አቶ ሳዳም አስገንዝበዋል። በመሆኑም የፋይዳ ዲጂታል መታወቂያ በ2030 ዲጂታል ኢትዮጵያን እውን ለማድረግ ወሳኝ መሆኑን የገለጹት ኃላፊው ሁሉም ዜጋ ተገንዝቦ መታወቂያውን እንዲወስድ መልእክት አስተላልፈዋል። ለስድስተኛና ስምንተኛ ክፍል ክልላዊ ፈተና የተሻለ ውጤት ለማስመዝገብ ዝግጅት እያደረጉ መሆናቸውን በሐረሪ ክልል በድሬ ጠያራ ወረዳ ሲግቻና ሚያይ ትምህርት ቤት ተማሪዎች ገለጹ። ተማሪዎቹ ጥሩ ውጤት ለማስመዝገብ እንዲችሉ ከትምህርት ሰዓት ውጪ የማጠናከሪያ ትምህርት እየተሰጣቸው መሆኑን ተናግረዋል። ዘገባው የጌትነት ዘውዴ ነው። ናርዶስ ዳምጤ ተጨማሪ አላት። በሐረሪ ክልል የድሬ ጠያራ ወረዳ የሲግቻና ሚያይ የመጀመሪያ ደረጃ ትምህርት ቤት ተማሪዎች ለዘንድሮ 6ኛና 8ኛ ክፍል ሀገር አቀፍ ፈተና ጥሩ ውጤት ለማስመዝገብ እየሰሩ መሆኑን ገልጸዋል። የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው ተማሪዎች የተሻለ ነጥብ ለማስመዝገብ እንዲችሉ ከወዲሁ ዝግጅት እያደረገ መሆኑንም ገልጸዋል። እንደ ቡድን እያነበብን ነው። መምህራኖችም አስፈላጊውን ድጋፍ እየሰጡን ነው። በትምህርት ቤት የተማርነውን እያነበብን እያጠናን ነው። መምህራኖችም የተለያዩ ጥያቄዎችን እየሰጡን እያዘጋጁን ነው። የትምህርት ቤቱ መምህራን የተለያዩ ጥያቄዎችን በማውጣት ተማሪዎችን በመፈተን እያዘጋጁ መሆኑን ጠቁመው በረመዳን ወር ምንም አይነት መዘናጋት እንዳይኖር ከተማሪዎቹ ቤተሰቦች ጋር እየሰሩ መሆኑንም ተናግረዋል። በ2018 የተማሪዎችን ንባብ ክህሎት ለማዳበር እየሰራን ነው። ለ8ኛ ክፍል ተማሪዎች ተጨማሪ ትምህርትን እየሰጠን ነው። ጎርሳ ገርጋራ ዲምና ይጆረ ጋፊሌ ገረገራ ከንፊዳን ማንኔ በሩም ሰብራተራ ወጂን መጠነው ልጅሩዳን ጋፊሌ እንደ ትምህርት ቤትና እንደ ክላስተር ልምድ ልውውጥ እያደረግን ነው። ጊዜው የቴክኖሎጂ እንደመሆኑ የተለያዩ ጥያቄዎችን እንደ ግለሰብ አውርደን እየሰራን ነው። ዱዳን እንግሊሳኒ ቴክኖሎጂን ወጀቻ ጀራ ኹታ ሰዴት ይረተ ወጀቻ ጅሩቲ ኹታ ጀረትለ በ6ኛ ክፍል እንዲሁም በ8ኛ ክፍል ላይ እየሰራን ሲሆን በረመዳን ወር መዘናጋት እንዳይፈጠር ከተማሪዎች ቤተሰቦች ጋር በመተባበር እየሰራን ነው። ሪቪዥን ኤክሰርሳይዝ ጎዳ ጅረኒቹ የሚያይ አንደኛ ደረጃ ትምህርት ቤት በ8ኛ ክፍል ፈተና ዘንድሮ በተሻለ ሁኔታ ተማሪዎችን ለማሳለፍ ከመምህራን ተማሪዎችና ከቤተሰብ ጋር በቅንጅት እየሰሩ መሆኑን የትምህርት ቤቱ ርዕሰ መምህር ማሩፍ ኡስማን ገልጸዋል። ኖታ በራ ኩመለማፊ ኩለትሩባ ካና ኩለሰዴቲ ካና ካምበረ ደብሬ ገልቴ የ2017 ውጤት መነሻ አርግተን ከመስከረም እስከ 2018 ከተማሪዎች ቤተሰቦች ጋር ተወያይተን እቅዳውተን መስራት ጀምረናል። ከቤተሰቦች ከተማሪዎችና ከመምህራን ጋር በቅንጅት እየሰራን ነው። ቀብጢም በረታሱ ማልታቲ ጂጂረምት ይጁላ የሲግቻ ትምህርት ቤት ርዕሰ መምህር በድሪ አብዱራህማን በበኩላቸው ተፈታኞች ትምህርት ቢሮ ባስቀመጠው አቅጣጫ መሰረት ከመደበኛ ክፍለ ጊዜያቸው በተጨማሪ የማጠናከሪያ ትምህርትና በስነ ልቦና የማዘጋጀት ተግባር እየተከናወነ መሆኑን ተናግረዋል። አውሳውጂኒ መረኔ ካሮራኒ ባፈኔ አከሚ ቀብጢ ዱራንገቡት ተሰን አከሚ ካፍና ቀንጁ በ2017 ውጤታችን ለምን እንደቀነሰ ከሚመለከተው አካል ጋር ተወያይተናል። እናም የወደፊት አቅጣጫ አስቀምጠናል። ለተማሪዎች ተጨማሪ ትምህርት እየሰጠን ነው። ለማደጅ ድጎላ ሰደፋን ሸመራን ይፈቆባ ከነነጁ በወረዳው ትምህርት ጽሕፈት ቤት ባለሙያ አቶ ወርዲ ኡስማን አህመድ በበኩላቸው ለተማሪዎች የፈተና ሂደቱን እንዲረዱና ዝግጅታቸውን እንዲያጠናክሩ ለመርዳት የሞዴል ፈተናዎች እየተዘጋጁ ስለመሆኑም ገልጸዋል። በረክማ ለማፊ ወደ ሰዴት ቁጣ ጃፊ ሰዴት አስተማሪዎች የ6ኛና የ8ኛ ክፍል ተማሪዎች ጥሩ ውጤት እንዲያገኙ አጫጭር ስልጠናዎችም እንዲወስዱ አርግተዋል። ሲሳውሊን ዴቢያኒ ደረከሰቲ ወጀቻ ጅረን ጀቹላ የክልሉ ትምህርት ቢሮ የአቅርቦት እጥረትን ለመፍታት ለሁሉም ትምህርት ቤቶች ተጨማሪ በጀት መድበዋልም ብለዋል። በአጠቃላይ ተማሪዎች ወደፊት ግባቸውን ለማሳካት ዛሬ በስነ ልቦና ዝግጁ ሆኖ መስራት አስፈላጊ መሆኑንና ቤተሰቦች ለልጆቻቸው አስፈላጊውን ቁጥጥርና ክትትል ማድረግ እንደሚገባቸውም ተናግረዋል። የካራማራ ድል በኢትዮጵያ ታሪክ ውስጥ የጀግንነትና የጽናት ተምሳሌት ነው። ዛሬ ካራማራን ድል ስንዘክር የጀግናውን ታሪክ ብቻ ሳይሆን የሐረሪ ክልል መንግስት ለጀግናው ልጅ ያሳየውን የክብር ውለታም ጭምር ነው። አዩብ ካዛሊ ተጨማሪ አለው።
የካራማራ ድል በ1970 ዓመተ ምህረት በኢትዮጵያና በዚያድ ባሬ የሶማሊያ ጦር መካከል የተደረገ ወሳኝ ፍልሚያ ውጤት ነው። የሶማሊያ ጦር የኢትዮጵያን ግዛት በመድፈር እስከ ድሬዳዋና ሀረር አቅራቢያ ዘልቆ በነበረበት የአስቸጋሪ ወቅት የኢትዮጵያ ሰራዊትና የህዝብ ሰራዊት በጋራ በመቆም ባደረጉት ተጋድሎ የጠላትን ወረራ መመከት ተችሏል። በተለይም ስትራቴጂካዊ በሆነችው የካራማራ ተራራ ላይ የተደረገው ፍልሚያ የጦርነቱን አቅጣጫ የቀየረና የጠላትን ጀርባ የሰበረ ታላቅ ድል ነበር። በዚህ ጦርነት ወቅት እንደ ኮሎኔል አሊ በርኬ ያሉ የአየር ኃይል ጀግኖች የፈጸሙት ተጋድሎ በታሪክ መዝገብ በደመቀ ቀለም ተጽፏል። ጀግኖቹ የአየር ኃይል አባላት የጠላትን የጦር ግንባር በመብረቅ ፍጥነት በመምታት የምድር ጦሩ የጠላትን ምሽግ ሰብሮ እንዲገባና ካራማራ መልሶ እንዲቆጣጠር ከፍተኛ አስተዋጽኦ አበርክተዋል። የካራማራ ድል የኢትዮጵያን አንድነትና የግዛት ሉዓላዊነት ያስከበረ ከመሆኑም በላይ ለጥቁር ህዝቦች ኩራት የሆነ የጀግንነት መገለጫ ነው። ይህ ታሪክ ለትውልድ እንዲተላለፍ ካደረጉት ጀግኖች በስተጀርባ የነበሩ ቤተሰቦችን መንከባከብና ታሪካቸው መዘከር ደግሞ የዛሬው ትውልድና የባለስልጣናት የሞራል ግዴታ ነው። የሀረሪ ክልል መንግስት የወሰደው እርምጃም ይህንን ታሪካዊ አደራ በተግባር የመወጣት ማሳያ ተደርጎ ይወሰዳል። ይህ ድል ሲታወስ ደግሞ በሀረር ሰማይ ስር በመብረቅ ፍጥነት የጠላትን ምሽግ ያፈራረሱት የጀግናው ኮሎኔል አሊ በርኬ ስም አብሮ ይነሳል። ዛሬ ካራማራን ድል ስንዘክር የጀግናውን ታሪክ ብቻ ሳይሆን የሀረሪ ክልል መንግስት ለጀግናው ልጅ ያሳየውን የክብር ውለታም ጭምር ነው። ከጥቂት ወራት በፊት የጀግናው ኮሎኔል አሊ በርኬ ልጅ ወይዘሮ የትናየት አሊ በርኬ በከባድ የልብ ህመም ምክንያት ለ24 ሰዓታት በኦክሲጅን እየተረዳች በምትገኝበትና በመጠለያ እጦት በከፍተኛ ችግር ውስጥ በነበረችበት ወቅት የሀረሪ ክልል መስተዳደር አቶ ኦርዲን በድሪ የደረሱላት ትልቅ የታሪክ አጋጣሚ ነበር። ርዕሰ መስተዳደሩ ለወይዘሮ የትናየት የ100,000 ብር የገንዘብ ድጋፍና የመኖሪያ ቤት ለመስጠት የገቡትን ቃል መፈጸማቸው ይታወሳል። ቤቱ ከተሰጣት ወራት ያስቆጠረ ቢሆንም ይህ ተግባር ዛሬም ድረስ የካራማራ ድል ሲነሳ የሀረር ከተማን የመረዳዳትና የጀግናን ውለታ የመክፈል እሴት ህያው ሆኖ እንዲታይ አድርጎታል። ወይዘሮ የትናየት ቀደም ሲል በሰጠችው አስተያየት የመኖሪያ ቤት ማግኘቷ ከህመሟ በላይ ትልቅ እፎይታ እንደሰጣት ገልጻ ነበር። ሀረር የፍቅርና የመደጋገፍ ከተማ መሆኗን በመሪያችን በተግባር አይቻለሁ ስትል የተናገረችው ቃል ዛሬም ድረስ በጀግኖች ልጆች ልብ ውስጥ ትልቅ ትርጉም አለው። በጣም ነው ደስ ያለኝ። እኔን እንደ ሰው ፈልገው ይመጣው እዚህ ጋር ከወደኩበት የት ነው ያለሽው ብለው ፈልገው ይህን ስላደረጉልኝ እንጃ እኔ ዛሬ ድኛለሁ። ክቡር ፕሬዝዳንት አቶ ኦርዲን በድሪ ይለያሉ። እውነትም የዳ አባት የኔ አባት ናቸው። ለኔ ልዩ ነው። ለኔ ይለያል። ሰው ህመሙን ችግሩን የሚያውቀው ባለቤቱና እግዚአብሔር ነው። ለኔ ደግሞ በዚህ ሰዓት ቤት አጥቼ የሚያስጠጋኝ አጥቼ አንዱ የጀግናው አሊ በርኬ ልጅ የት ነች ብለው ፈልገው እኔ እንጃ። ክቡር ፕሬዝዳንት አቶ ኦርዲን በድሪ ለኔ ልዩ ናቸው። የካራማራ ድል ዓመታዊ መታሰቢያ ሲከበር እንደ ኮሎኔል አሊ በርኬ ያሉ ጀግኖች ለሀገር የከፈሉትን መስዋዕትነት በማሰብ ብቻ ሳይሆን ቤተሰቦቻቸውንም በመንከባከብ ሊሆን እንደሚገባ የሀረሪ ክልል መንግስት በወሰደው እርምጃ በተግባር አሳይቷል። የካራማራ ድል ለሀገር ኩራት ነው። ለጀግኖች ቤተሰቦች የሚደረግ እንክብካቤ ደግሞ የድሉ ቀጣይነት መገለጫ ነው። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን ቀጥለዋል። ወደ ሀገር አቀፍ ዘገባዎች ስናልፍ የዲሞክራሲ ተቋማት ሪፎርም የኢትዮጵያን ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በማጎልበት ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑን የፍትህ ሚኒስቴር ሀና አርአያ ስላሴ ገለጹ። በሌላ ዜና ከመጋቢት ወር አጋማሽ ጀምሮ በኢትዮጵያ አንዳንድ አካባቢዎች ከባድ ዝናብ እንደሚጥል ተነግሯል። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርበዋለች። የዲሞክራሲ ተቋማት ሪፎርም የኢትዮጵያ ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በማጎልበት ጤናማ የፖለቲካ ፉክክር እንዲፈጠር ያደረገ መሆኑን የፍትህ ሚኒስትር ሀና አርአያ ስላሴ ገልጸዋል። በሰባተኛ ጠቅላላ ምርጫ ላይ ከምርጫና ወንጀል ህጉ በተጻራሪነት ሊፈጸሙ የሚችሉ የህግ ጥሰቶች ላይ አፋጣኝ ምላሽ መስጠት የሚያስችል ዝግጅት መደረጉንም አስታውቀዋል። የፍትህ ሚኒስትር ሀና አርአያ ስላሴ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ምርጫ ቦርድ ስኬታማ የሪፎርም እርምጃ ከተከናወነባቸው የዲሞክራሲ ተቋማት መካከል አንዱ ነው። በምርጫ ቦርድ የተከናወነው መሰረታዊ
የለውጥ እርምጃ በገለልተኝነት ምርጫን ነጻ ፍትሃዊና ዲሞክራሲያዊ እንዲሆን ምቹ ምህዳር በመፍጠር ለዲሞክራሲ ስርዓት ቁልፍ ሚና እንዲወጣ ማድረጉንም ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የተደረጉ የህግ ማሻሻያዎችና የኃላፊዎች የሹመት ገለልተኝነትም በተፎካካሪ የፖለቲካ ፓርቲዎች መካከል ጤናማ የፉክክር ምህዳር በመፍጠር ወሳኝ ለውጥ ማምጣቱን ተናግረዋል። ይህም በኢትዮጵያ 6ኛው ጠቅላላ ምርጫ ላይ ጤናማ የፖለቲካ ፉክክርና የምርጫ አስተዳደር አቅም በመፍጠር በመርህ ላይ የተመሰረተ ተቋምና ስርዓት መገንባት ማስቻሉን በማሳያነት አንስተዋል። ከመጋቢት ወር አጋማሽ ጀምሮ በኢትዮጵያ አንዳንድ አካባቢዎች ከባድ ዝናብ እንደሚጥል ተነግሯል። የኢትዮጵያ የሜትሮሎጂ ኢንስቲትዩት ከቀጣይ ወር አጋማሽ ጀምሮ በአንዳንድ የሀገሪቱ ስፍራዎች ከባድ መጠን ያለው ዝናብ ሊኖር እንደሚችል አስታውቋል። ኢንስቲትዩቱ እንደጠቆመው በተያያዘው የፈረንጆቹ ወር በአብዛኞቹ አካባቢዎች የሚኖረው የዝናብ መጠን መደበኛና ከመደበኛ በላይ እንደሚሆን ተተንብየዋል። በተለይም ከወሩ አጋማሽ በኋላ በፀሐይ ኃይል የሚታገዙ ጠንካራ ደመናዎች ስለሚፈጠሩ አልፎ አልፎ በሚታዩ ቀናት ከባድ ዝናብ እንደሚጥል መረጃው አመላክቷል። በዚህ መሰረት የበልግ ዝናብ ተጠቃሚ የሆኑት የደቡብ ምስራቅ፣ የሰሜን ምስራቅና የምስራቅ አካባቢዎች የተጠናከረ ዝናብ የሚያገኙ ሲሆን ይህም ለአፈር እርጥበት መገኘት፣ ለማሳ ዝግጅትና ለዘር መዝራት አዎንታዊ አስተዋጽኦ እንደሚኖረው ተገልጿል። በተጨማሪም ዝናቡ ለአርብቶ አደሮችና ከፊል አርብቶ አደሮች ለመጠጥ ውሃና ለግጦሽ ሳር አቅርቦት እንዲሁም ውሃ አጠር ለሆኑ አካባቢዎች ውሃን ለማከማቸት መልካም አጋጣሚ እንደሚፈጥር አስታውቋል። በሌላ በኩል በወሩ መጀመሪያ 10 ቀናት ውስጥ በጋምቤላ፣ አፋር፣ ሶማሌ፣ ቤኒሻንጉል ጉሙዝና ምዕራብ አማራ አካባቢዎች የቀኑ ከፍተኛ ሙቀት ከ33 እስከ 37.2 ዲግሪ ሴልሺየስ ሊደርስ እንደሚችል ኢንስቲትዩቱ አስጠንቅቀዋል። በኦሮሚያ ክልል የወጣቱን አቅም ለማጎልበት ከጥናትና ምርምር ተቋማት ጋር በትብብር እየተሰራ ነው ሲል የክልሉ ወጣቶችና ስፖርት ቢሮ አስታውቋል። 5ኛው የኦሮሞ ወጣቶች ጉባኤ የሚያነብ ትውልድ የሚናገረውንና የሚሰራውን ያውቃል በሚል መሪ ሀሳብ በአሰላ ከተማ ተካሂዷል። መድረኩ የወጣቶችን የንባብ ባህል ማሳደግና በወጣቶች ጉዳይ ላይ ምክክር ለማድረግ ያለመ መሆኑን ነው የተገለጸው። የኦሮሚያ ክልል ወጣቶችና ስፖርት ቢሮ ኃላፊ ሮዛ ቢያ በዚህ ወቅት እንዳሉት በክልሉ ከጥናትና ምርምር ተቋማት ጋር በመተባበር የወጣቱን አቅም ለመገንባት እየተሰራ ይገኛል። የክልሉ ባህልና ቱሪዝም ቢሮ ኃላፊ ጃሚላ ሲምቢሩ በበኩላቸው የኦሮሞን ባህልና ማንነት በማሳደግ ረገድ የወጣቶች ሚና ከፍተኛ መሆኑን አጽንኦት ሰጥተው ተናግረዋል። ኢንስቲትዩቱ የኦሮሞን ባህል፣ ታሪክ፣ ጥበብና ቋንቋ በጥናትና ምርምር ደግፎ ለማሳደግ ከ13 ከፍተኛ የትምህርት ተቋማት ጋር በመተባበር እየሰራ ይገኛል ያሉት በጉባኤው ላይ ከተለያዩ ከተሞች የተውጣጡ ከ2000 በላይ ወጣቶች የተሳተፉ ሲሆን የተለያዩ የምርምር ስራዎች ቀርበው ውይይት ተደርጎባቸዋል ሲል ፋና ብሮድካስቲንግ ዘግበዋል። የሶማሌ ክልል ለአየር ንብረት ለውጥ ፈጣን ምላሽ የሚሆን 60 ሚሊዮን ብር አጸደቀ። የሶማሌ ክልል ስራ አስፈጻሚ ምክር ቤት ባካሄደው ስብሰባ በ57 የክልል ወረዳዎች በአየር ንብረት ለውጥ ምክንያት ለተከሰተው የውሃ እጥረት ፈጣን ምላሽ የሚሆንና የተፈጠረውን አደጋ ለመቋቋም የሚያስችል 60 ሚሊዮን ብር አጽድቋል። ምክር ቤቱ ለአንድ ወር የሚውልና ችግሩ በተከሰተባቸው ወረዳዎች ለሚገኙ ነዋሪዎችና እንስሳት ውሃ በበቂ ሁኔታ እንዲዳረስ ለማድረግ በቦቴ ለማጓጓዝ እንዲውል ነው ገንዘቡን ያጸደቀው። በክልሉ የተለያዩ አካባቢዎች በአየር ንብረት ለውጥ ምክንያት ለአደጋ ለተጋለጡ ነዋሪዎች እና እንስሳት የሚውል የእንስሳት መኖና የመጠጥ ውሃ በክልሉ አደጋ ስጋት አመራር ቢሮ በኩል ሲዳረስ መቆየቱ ይታወሳል። ዘገባው የሶማሌ ክልል መንግስት ኮሚኒኬሽን ቢሮ ነው። በግብርና የኬሚካል ምርቶች ላይ የተሰማራው ሲንጃንታ ሲያመርታቸው የነበሩ ኬሚካሎች መካከል አንዳንዶቹ የፓርኪንሰን በሽታ እንደሚያስከትሉ ተረጋገጠ። ጉዳዩ በፍርድ ቤት የተያዘ ቢሆንም ተቋሙ ከጀርባ እየተደራደረ እንደሆነ መረጃዎች እንደሚጠቁሙ ተዘግቧል። ምስጋና ኃይሉ ተጨማሪ አለው። የሲንጀንታ የውስጥ ሰነዶች ይፋ የሆኑ ሲሆን የፓራኳት ጸረ ተባይ ኬሚካል ከፓርኪንሰን በሽታ ጋር ግንኙነት እንዳለው ተገልጿል። ግዙፉ የግብርና ኬሚካል አምራች ኩባንያ ሲንጀንታ ፓራኳት የተሰኘው የጸረ ተባይ ኬሚካል ከፓርኪንሰን በሽታ ጋር ያለው ግንኙነት ለበርካታ አስርት ዓመታት ደብቆ ማቆየቱን የሚያሳይ የውስጥ ሰነዶች ይፋ ሆኗል።
ዘ ኒው ሊድ እና ዘ ጋርዲያን ጋር በመተባበር ያወጡት ይህ የምርመራ ዘገባ እንደሚያመለክተው ኩባንያው ስለ ኬሚካሉ ጉዳት ገና ከጥንቱ መረጃው ነበረው። ይሁን እንጂ ይህ መረጃ ለሕዝብ እንዳይደርስና በሳይንሳዊ ግኝቶች ላይ ተጽዕኖ ለማሳደር ምስጢር አድርጎ ሲሰራ እንደነበረ ሰነዶቹ ያጋልጣሉ። የህግ ክርክሮቹ በተመለከተም በአሁኑ ወቅት የአሜሪካ ፍርድ ቤቶች ኬሚካሉ ለፓርኪንሰን በሽታ ዳርጎናል የሚሉ ተጠቃሚዎችን ከ8000 በላይ ሰነዶች ቀርቦ የመረመረ እንደሆነ ይታወቃል። ኩባንያው ሲንጀንታ የቀረበበትን ክስ አሁንም ድረስ በማስተባበል ላይ ነው። ኩባንያው ኬሚካሉ ከበሽታው ጋር ያለው ግንኙነት ያልተረጋገጠና የተቆራረጠ መረጃ ላይ የተመሰረተ ነው በሚል አቋም ቢኖረውም አንዳንድ ክሶችን ግን ከፍርድ ቤት ውጪ በስምምነት ለመጨረስ ድርድር እያደረገ መሆኑ ታውቋል። የሳይንሳዊ ጥናቶች ግኝት እንደሚያሳዩት በርካታ የሳይንሳዊ ጥናቶቹ ፓራኳት የአንጎል ሴሎችን በመጉዳት ለፓርኪንሰን በሽታ መከሰት ምክንያት እንደሚሆን በተደጋጋሚ ያረጋግጧል። የአሜሪካ አካባቢ ጥበቃ ኤጀንሲ በእንግሊዝኛው ምህጻረ ቃል ኢፒኤ ቀደም ሲል የቀረቡ ማስረጃዎች በቂ አይደሉም ብሎ የነበረ ቢሆንም አሁን ግን አዳዲስ መረጃዎችን ጨምሮ በመመርመር ውሳኔ ለመስጠት ዝግጅት እያደረገ እንደሆነ ገልጿል። ይህ አዲስ መረጃ ይፋ መሆኑ በዓለም አቀፍ ደረጃ ከፍተኛ ጥቅም ላይ በሚውለው በዚህ ኬሚካል ላይ ጥብቅ ቁጥጥር እንዲደረግ ወይም ሙሉ በሙሉ እገዳ እንዲጣል የሚጠይቁ ድምጾች እንዲበረክቱ አድርጓል ሲል ዘ ጋርዲያን ዘግቧል። የኢራን ድሮኖች አዘርባጃን ላይ ጥቃት መፈጸማቸውን የሀገሪቱ መንግስት አስታወቀ። በአዘርባጃን የኢራን ሰው አልባ አውሮፕላን ጥቃት ፈጽሞ 2 ሰላማዊ ዜጎች መቁሰላቸውን የሀገሪቱ የውጭ ጉዳይ ሚኒስቴር አስታውቋል። የድሮን ጥቃቱ በአንድ የአውሮፕላን ማረፊያ ህንፃ ላይ ጉዳት ያደረሰ ሲሆን 2 ሰላማዊ ዜጎችን አቁስሏል። በአዘርባጃን የሚገኙት የኢራን አምባሳደር በጉዳዩ ላይ ማብራሪያ እንዲሰጡ መጠራታቸውን ሚኒስቴሩ ገልጾ ለኢራን ያለንን ጠንካራ ተቃውሞ እንገልጻለን ብሏል። ዘገባው የቢቢሲ ነበር። ክቡራን ተመልካቾቻችን ከሐረሪ ቲቪ ለሰዓቱ የነበሩን የአማርኛ ቋንቋ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶዎች ጋር መልካም ቆይታ